የህወሓት ኃይል ሚሳኤሎቹን ወደ ወልቃይት አንቀሳቀሰ። ዋና የጦሩ ማዕከል ሸረሪናን የተነጠቀው ቡድኑ አካባቢውን መልሶ ለመቆጣጠር ጥቃት ለመክፈትም እየተዘጋጀ ነው ተብሏል። በዚህም ጸረ አውሮፕላን አጭር ርቀት ተወንጫፊ ሚሳኤሎችን ወደ ቀጠናው አንቀሳቅሷል። በሌላ በኩል የቡድኑ ከፍተኛ አመራሮች ዋና ቢሮአቸውን ከመቀሌ ወደ አክሱም ሙሉ በሙሉ አዘዋውረዋል። ታዳምጡታላችሁ። የመከላከያ ሁሉም ምዞች በተጠንቀቅ መቆማቸው ታወቀ። ነገሮች ከሚታሰበው ፍጥነት በላይ እየከረሩ መምጣታቸውን ተከትሎ ሰራዊቱ ከመቼውም ጊዜ በላይ በተጠንቀቅ መቆሙን ይፋ አድርጓል። ህወሓት ጽምዶ በሚል የዳቦ ስም ህብረት በመፍጠር ውጊያ ለመክፈት 11ኛው ሰዓት ላይ ሲሆን ሁሉም የመከላከያ እዞች ለሚሰጣቸው ቀጣይ ግዳጅ በተጠንቀቅ ሆኗል። በዚህ ጉዳይ ላይ ጀነራሎቹ ግንባር ድረስ በመጓዝ ጭምር መልእክት እያስተላለፉ ነው። ጉዳዩን መለከተ ሰፋ ያለ ጥንቅር ይዘናል። አንቀጽ 39 ከህገ መንግስቱ እንዲሰረዝ በሀገራዊ ምክክር ውሳኔ ተሰጠበት። አንቀጽ 39 ከህገ መንግስቱ እንዲሰረዝ በሀገራዊ ምክክሩ መግባባት ላይ ተደረሰበት። መገንጠልን የሚደግፈው አንቀጽ ከህገ መንግስቱ እንዲወጣ መግባባት ላይ መደረሱ ለኢትዮጵያ ትልቅ ድል ሆኗል። በተጨማሪም ፌዴራሊዝሙ እንዲቀጥል ከስምምነት ተደርሷል። ታዳምጡታላችሁ። ዶናልድ ትራምፕ ከኢራን የግድያ ሙከራ ለማምለጥ የወሰዱት እርምጃ መነጋገሪያ ሆኗል። ፕሬዝደንቱ በምግብ ማጓጓዣ መኪና ለመሳፈር ተገደዋል። ይህንን ጥብቅ የደህንነት መረጃ ዋሽንግተን ፖስት ይፋ ካደረገው በኋላ ዓለም አቀፋዊ ትኩረትን ስቧል። ትሰሙታላቸው። ጤና ይስጥልኝ። ይህ ኢትዮ ዲስክ ነው። የዕለቱን ዜናዎች ይዘን ቀርበናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ ታደርጉ ዘንድ በመጋበዝ ወደ ዝርዝር ጉዳዮቹ ተሻገርኩኝ። አንቀጽ 39 ከህገ መንግስቱ እንዲሰረዝ በሀገራዊ ምክክሩ መግባባት ላይ ተደረሰበት። መገንጠልን የሚደግፈው አንቀጽ ከህገ መንግስቱ እንዲወጣ መግባባት ላይ መደረሱ ትልቅ ድል ነው ተብሏል። በተጨማሪ ፌዴራሊዝሙ እንዲቀጥል ከስምምነት ተደርሷል። ከስምንቱ አንዱ አጀንዳ በሆነው በመንግስት አደረጃጀትና ቅርጽ አጀንዳ የመንግስት አወቃቀር ፓርላሜንታዊ ወይስ ፕሬዝደንታዊ ይሁን የሚለውና በ250 ስልታዊ ቡድን ሲያከራክር የቆየው ጉዳይ 500 ሰዎችን በያዘው የሥራ ቡድንም አከራካሪነቱ ቀጥሎ ለአስማሚ ኮሚቴ ካልሆነ ለድምፅ አሰጣት ተሻግሯል። የአጀንዳው ጸሐፊ አቶ ሰለሞን ገብሬ ቲክቫ ኢትዮጵያ በሰጡት ቃል 500 ሰዎችን በያዘው የሥራ ቡድን የመንግስት አወቃቀር ፓርላሜንታዊ ሆኖ ፕሬዝደንቱ ከፓርላማ ይመረጥና ፕሬዝደንቱም የጠቅላይ ሚኒስትሩ ሥራ አንድ ላይ ስራና ፕሬዝደንት ሆኖ ፕሬዝደንቱ ከህዝብ ይመረጥ የሚሉ ሁለት አማራጮች ቀርበው በሁለቱም የጋራ ውሳኔ ሳይሰጥ ወደ ቀጣይ ሂደት አልፏል ብሏል። የምክክር ኮሚሽኑ 500 ሰዎችን የያዘው የሥራ ቡድን ተመካካሪዎች በመንግስት አደረጃጀትና ቅርጽ፣ የፖለቲካ ስርዓት፣ የፖለቲካ ውክልናና የምርጫ ስርዓት በተሰኘው አጀንዳ መግባባት ደርሰው የቃለ ጉባኤ ሰነዶች ላይ በመፈረም አረጋግጧል ሲል አሳውቋል። የአጀንዳው ጸሐፊ ደግሞ በአጀንዳው ከቀረቡ 53 ሐሳቦች በ50ዎቹ ከስምምነት ቢደረሱም በ3 ጉዳዮች ግን ምክረ ሐሳቦቹ አከራካሪነታቸው በመቀጠሉ መግባባት ላይ የተደረሰው በአስማሚ ኮሚቴ ካልሆነ በድምፅ ብልጫ እንዲታዩ መሆኑን ተናግረዋል። የመንግስት አወቃቀር ፓርላሜንታዊ ወይስ ፕሬዝደንታዊ ይሁን የሚለው በተመካካሪዎች ምክረ ሐሳብ መሰረት ሁለቱንም ጽንፍ መያዙን አቶ ሰለሞን ተናግረዋል። በአንድ በኩል ፓርላሜንታዊ ሆኖ ፕሬዝደንቱ ከፓርላማ ይመረጥና አሁን ያለው የፕሬዝደንትና የጠቅላይ ሚኒስትርን ተግባር አንድ ላይ ይዞ ይሰራል። የጠቅላይ ሚኒስትሩም የፕሬዝደንቱም ስራ በአንድ ላይ ሆኖ ለሀገር መሪው ፕሬዝደንቱ ይሰጠዋል። ሀገር መሪው ከፓርላማ ይመረጣል የሚል ምክር መቅረቡንም ተናግረዋል። በሌላ በኩል ፕሬዝደንቱ ተወዳድሮ ቀጥታ ከህዝብ ይመረጥ፣ ያሸነፈው ሀገሪቱን ይምራ የሚል መከራከሪያም ቀርቧል። የፌዴሬሽን ምክር ቤት የብሔረሰቦች መወከያ መሆኑን አሁን ባለው አሰራር ከእያንዳንዱ ብሔረሰብ አንድ ተወካይ እንደሚሰጥ፣ ለቀረው ደግሞ 1 ሚሊዮን ህዝብ ተጨማሪ አንድ ሰው እየሆነ እንደሚሰጥ የገለጹት አቶ ሰለሞን ይህ ማለት በህዝብ ቁጥር ይሆናል ማለት ነው ሲሉ አስረድቷል። ሁሉም ማንነቶች በአንድ ይወከሉና ባላቸው ህዝብ ቁጥር ደግሞ በ1 ሚሊዮን አንድ እየተጨመረ ይኬዳል ሲሉ አክለው በአንድ በኩል ይህ አሰራር ይቀጥል የሚል አማራጭ ሐሳብ ከተመካካሪዎች መቅረቡም ተገልጿል። በሌላ በኩል ሁሉም ብሔር ማንነቱ እኩል ነው፣ ትንሽ የሚባል ማንነት የለም፣ ስለዚህ ሁሉም ብሔረሰቦች እኩል ቁጥር እኩል ተወካይ ኑራቸው የሚል የመከራከሪያ ሐሳብ መቅረቡንም ገልጿል። በተጨማሪም ማናቸውም ብሔረሰብ ራሱን በራሱ የማስተዳደር መብቱ እንደተጠበቀ ሆኖ እስከ
መገንጠልና ያለ ገደብ የሚሉ ድንጋጌዎች እንዲሰረዙ የጋራ አቋም መያዙም ተገልጿል። እንዲሁም የፌደራል መንግስት በፌዴራሊዝም ስርዓት የሚያዋቅሩ ክልሎች በመሆናቸው ይህ ከሆነ የፌደራል መንግስቱ በዝርዝር ህገ መንግስቱ ላይ ተገልጾ የሚሰጡት ስልጣኖች ይኖሩታል። ከተሰጡት ስልጣኖች ውጪ ለክልሎች ተዘርዝሮ ይሰጣል ብለዋል። እንዲሁም ለሁለቱም ተዘርዝሮ ተሰጥቶ ሳይዘረዘሩና በህገ መንግስቱ ያልተጠቀሱ በቀጣይ ቴክኖሎጂ የሚወልዳቸው አዳዲስ ነገሮች ቢመጡ ለማን ይሰጡ የሚለው ለክልሎች እንዲሰጥ በሚል ከስምምነት መድረሱን አቶ ሰለሞን ገልጸዋል። የመከላከያ ሁለት እዞች በተጠንቀቅ መቆማቸው ታወቀ። ነገሮች ከሚታሰበው ፍጥነት በላይ እየከረሩ መምጣታቸውን ተከትሎ ሰራዊቱ ከመቼውም ጊዜ በላይ በተጠንቀቅ መቆሙን ይፋ አድርገዋል። ህወሓት ጽምዶ በሚል የዳቦ ስም ህብረት በመፍጠር ውጊያ ለመክፈት 11ኛው ሰዓት ላይ ሲሆን ሁሉም የመከላከያ እዞች ለሚሰጣቸው ቀጣይ ግዳጅ በተጠንቀቅ ሆነዋል። በዚህ ጉዳይ ላይ ጀነራሎች ግንባር ድረስ በመጓዝ ጭምር መልእክት እያስተላለፉ ነው። በሁሉም ግንባሮች በሁሉም አቅጣጫ ሊገነፍል ከቋፍ የደረሰው ውጥረት ሰፍኗል። ሁሌም ቢሆን ለኢትዮጵያ የማይተኙ እንደ ግብጽና ኤርትራ ያሉ ሀገራት አሁናዊ የኢትዮጵያ ሁኔታ ሰርግና ምላሽ ሆኖላቸዋል ተብሏል። በኢትዮጵያ መቃብር ላይ ሲንጋፖርን የምትመስል ኤርትራ መፍጠር የሚሻው ሻዕቢያ ህልሙን ለማሳካት በአንድ መደብ የማይቀመጡ ግፋ ሲልም በአንድ ቋንቋ የማይግባቡ አማጺዎችን ጉያው ስራ አከማችቶ ለጸረ ኢትዮጵያ ህልሙ አሰማርቷቸዋል። የኢትዮጵያ መንግስት በተደጋጋሚ ከዚህ ቀደም እንደገለጸው የጸምዶ ኃይሎች ለኢትዮጵያ ስጋት እንደሆኑና ዓላማቸው የኢትዮጵያ መንግስት መጣል ነው። ከዚህ ባሻገር ደግሞ ኢትዮጵያ ወደ ቀይ ባህር እንዳትወጣ ያላቸውን ካርዶች ሁሉ መምዘዝ ነው። ይህ ጉዳይ ከመቼውም ጊዜ በላይ አሳሳቢ የሆነ መምጣቱን ተከትሎ መከላከያ ሰራዊት በተጠንቀቅ ዝግጁ ሆኗል። ከሰሞኑ ሁሉም የመከላከያ እዞች ሊባል በሚችል መልኩ ለግዳይ ዝግጁ መሆናቸውን በመከላከያ ሰራዊት ገጽ በኩል የሚሰራጩ መልእክቶች ያመላክታሉ። ለግዳይ ዝግጁ ከሆኑ እዞች መካከል በ10ኛ እዝ አንድ ኮር በሚገኝ ክፍለ ጦር አንዱ የ10ኛ እዝ ዋና አዛዥ ሜጀር ጀነራል ግዛው ኡማ የሰራዊቱን ዝግጅት ግንባር ድረስ ተጉዘው መመልከታቸውም ተሰምቷል። በመልእክታቸውም ሰራዊቱ ዝግጁ መሆኑን አረጋግጫለሁ ብለዋል። ክፍለ ጦሩ ፋኖ ላይ ጠንካራ ክንዱን በማሳረፍ የተላላኪዎችንና የአዝማቾችን ቅስም በመስበር የጀግንነት ታሪኩን አስቀጥሏል ብሏል። ጀነራሉ አክለውም ባንዳና ተላላኪ የሚሞትለት ጥቅም እንጂ የሚሞትለት ሀገር የለውም። እኛም እንደክመው ክቡር መስዋዕትነት ምንከፍለው ለሀገር ክብርና ሉዓላዊነት ነው ብለዋል። በመሆኑም የሀገራችንን ሰላም በማረጋገጥ ሀገራዊ ብልጽግናችን እውን እንዲሆን ከምንም ጊዜ በላይ ዙሪያ መለስ ዝግጁነታችንን ማረጋገጥ ይገባል በማለት ጦሩ ዝግጁ እንዲሆን አዘዋል። ሌላው የሰሜን ምዕራብ እዝ ኮርም በተጠንቀቅ ላይ እንደሚገኝ የተዘገበው የኮሮ አመራር ኮሎኔል ኢብሳ ባልዘመነ ትጥቅ ተዋክተው ያሸነፉትን የአባቶቻችንን ስነ ልቦና አሁን ካለን ከዘመኑ የተሟላ ትጥቅ ጋር አቅም ፈጥረን በቀጣይ የሚሰጠንን ማናቸውንም ግዳጅ በብቃት ለመወጣት ከምንጊዜውም በላይ ዝግጁ ነን ሲሉ ተናግረዋል። የህወሓት ኃይሎች ሚሳኤሎችን ወደ ወልቃይት አንቀሳቀሱ። ዋና የጦር ማዕከሉን ሸረሪናን የተነጠቀው ቡድኑ አካባቢውን መልሶ ለመቆጣጠር ጥቃት ለመክፈት እየተዘጋጀ ነው። በዚህም ጸረ አውሮፕላን አጭር ርቀት ተወንጫፊ ሚሳኤሎችን ወደ ቀጠናው አንቀሳቅሷል። በሌላ በኩል የቡድኑ ከፍተኛ አመራሮች ዋና ቢሮአቸውን ከመቀሌ ወደ አክሱም ሙሉ በሙሉ አዘዋውረዋል። በኢትዮጵያ መከላከያ ሰራዊትና በህወሓት ታጣቂዎች መካከል በወልቃይት ሸረሪና አካባቢ ሐምሌ 5 ቀን 2018 ዓ.ም የተነሳውን ግጭት ተከትሎ አካባቢው በፌደራል መንግስት ቁጥጥር ስር መዋሉ ይታወሳል። ሸረሪና ማለት የህወሓት የስትንፋስ ያህል እጅግ ወሳኝ ስፍራ ነበረች። አርሚ ሰባ የተባለው የቡድኑ ወታደራዊ አሃድ ወታደራዊ ጡንቻ ያፈረጠመውንና አቅሙን ያሳደገው በዚህ ስፍራ ነው። በተጨማሪም ወደ ኤርትራም ሆነ ሱዳን ለመንቀሳቀስ ስፍራው አመቺ በመሆኑ ቡድኑ ከሁለቱ ሀገራት ጋር ያለውን ግንኙነት ይበልጥ እንዲያጠናክር አድርጎታል። ነገር ግን የኢትዮጵያ መንግስት ከሳምንት በፊት ባደረገው የተጠና ዘመቻ ቡድኑ ዋናው ቤዝን እንዲያጣ አድርጎታል። በዚህ ሽንፈት ብሽቀት ውስጥ የገቡት ጀነራሎቹ ካፈገፈጉበት ሱዳን የመልሶ ማጥቃት ለመክፈት ኃይላቸውን ዳግም እያሰባሰቡ እንደሆነ ታውቋል። በኩምሩክ ዘመቻ የተሳተፉ ታጣቂዎች ወደዚህ ግንባር እያጓጓዙ መሆኑ የተሰማ ሲሆን በተጨማሪም ከመሃል ትግራይ ወደ በርካታ ታጣቂዎች ወደ ኤርትራ እያሻገሩ መሆናቸውን ምንጮች አረጋግጠዋል። ወታደራዊ መልሶ መደራጀቱ
ዝግጅቱ በዚህ ሳያቆም ከሱዳንና ግብፅ ኃይሎች ያገኛቸውን አጭር ርቀት የሚወነጨፉ ሮኬቶችንና ሚሳኤሎችን እያዘጋጀ ሲሆን ጸረ ሚግ መሳሪያዎችንም ማዘጋጀቱ ታውቋል። አንዳንድ ምንጮች በበኩላቸው ቡድኑ ድሮን ጭምር ማዘጋጀቱን እየዘገቡ ነው። ቡድኑ ድሮን መታጠቁን ማረጋገጥ ባይቻልም የትግራይ ቴሌቪዥን እና ቢቢሲ ትግርኛ ባወጧቸው ዘገባዎች ግን ከሁለት ሳምንት በፊት በሸረሪና በነበረው ውጊያ ህወሓት የድሮን ጥቃት መፈጸሙን ዘግቧል። ህወሓት የጠፋበትን ስልታዊ ቦታ ለማስመለስ የመልሶ ማጥቃት ጥቃት ሊከፍት ይችላል የሚለው ግምት ሰፊ የፖለቲካ የወታደራዊና የሰብአዊ ቀውስ ድምታዎች አሉት። የመልሶ ማጥቃት እርምጃ ከተጀመረ ውጥረቱ ወደ ትግራይና አጎራባሽ ክልሎች አማራና አፋር በመስፋፋት ሀገሪቱን ዳግም ወደ ለየለት የእርስ በርስ ጦርነት ሊመልስ ይችላል። በተጨማሪም ሸረሪና ለሱዳን ድንበር ቅርብ በመሆኑ ግጭቱ የሱዳን ኃይሎች በተዘዋዋሪ ሊስብ ይችላል። እንዲሁም የፌዴራል መንግስቱ ህወሓት ከኤርትራ ጋር ግንኙነት እየፈጠረ ነው በሚል በቅርቡ ለተባበሩት መንግስታት ድርጅት ዩኤን ደብዳቤ መጻፉ ይታወሳል። የመልሶ ማጥቃቱ የኤርትራን ጦር በቀጥታም ሆነ በተዘዋዋሪ ወደ ግጭት ሊያስገባው ይችላል። ዶናልድ ትራምፕ ከኢራን የግድያ ሙከራ ለማምለጥ የወሰዱት እርምጃ መነጋገሪያ ሆኗል። ፕሬዝደንቱ በምግብ ማጓጓዣ መኪና ለመሳፈር ተገደዋል። ይህንን ጥብቅ የደህንነት መረጃ ዋሽንግተን ፖስት ይፋ ካደረገው በኋላ ዓለም አቀፋዊ ትኩረትን ስቧል። በኢራን ሊሰነዘር የሚችል ጥቃት ያሰጋቸው ፕሬዝደንት ዶናልድ ትራምፕ ባለፈው ወር ቱርክ ውስጥ ከተካሄደው የኔቶ ጉባኤ የተመለሱት የሚጓዙበትን አውሮፕላን በሚስጥር ቀይረው እንደሆነ የአሜሪካ መገናኛ ብዙሃን ዘግቧል። የአሜሪካው ፕሬዝደንት በቴሌቪዥን ካሜራዎች በተቀረጸ ምስል ላይ ወደ ፕሬዝደንታዊው ኤርፎርስ ዋን አውሮፕላን ሲገቡ ታይቷል። ኋላ ላይ ግን በአየር ማረፊያ ምግብ ማጓጓዣ መኪና አማካኝነት ከአውሮፕላኑ ወርደው ወደ ወታደራዊ አውሮፕላን መዘዋወራቸውን ዋሽንግተን ፖስት ዘግቧል። ትራምፕ አውሮፕላን የቀየሩት ኤርፎርስ ዋን ውስጥ ተሳፍሮ የነበሩ ጋዜጠኞችና የተወሰኑ የዋይት ሃውስ ሰራተኞች ሳያውቁ እንደሆነም ዘገባው ያስረዳል። ሲቢኤስ ኒውስ ያነጋገራቸው ባለስልጣናት በበኩላቸው ኢራን አውሮፕላኑ ላይ የሚሳኤል ልትተኩስ እንደምትችል ተጨባጭ ስጋት ለዋሽንግተን ደርሶ እንደነበርም ገልጿል። ዋይት ሃውስ ፕሬዝደንቱን አውሮፕላን መቀየራቸውን አላረጋገጠም። ትራምፕ አንካራ ውስጥ በተካሄደው ጉባኤ ወቅት የኢራን ቁጥር 1 ኢላማ እንደነበሩ ከዚህ ቀደም ተናግረዋል። ይህ ሚስጥራዊ እርምጃ የተወሰደው ዋሽንግተንና ቴህራን ጦርነቱን ለመቋጨት የሚያደርጉት ድርድር መክሸፉን ተከትሎ አሜሪካ እንደገና በኢራን ላይ ወታደራዊ ትጥቋን ከከፈተች አንድ ቀን በኋላ ነው። ትራምፕ ወደ ቱርክ የደረሱት በኳታር የተሰጣቸውን አዲስ ቦይንግ 747/8 አውሮፕላን ነበር። ከጉባኤ በኋላ የሚመለሱት ድሮ ኤርፎርስ ዋን አውሮፕላን እንደሚሆን ተናግረውም ነበር። ሐምሌ 1 2018 ዓ.ም የተቀረጸ ቪዲዮ ላይ ትራምፕ በአንካራ አየር ማረፊያ ወደ ፕሬዝደንቱ አውሮፕላን ሲሳፈሩ ይታያል። የዋሽንግተን ፖስት ዘገባ እንደሚያሳየው ግን ከዚህ ቀረጻ በኋላ ከተሳፈሩበት ተቃራኒ በሆነው የአውሮፕላን ክፍል በኩል ቆመ በነበረ የምግብ ማጓጓዣ መኪና አማካኝነት በሚስጥር ወደ ሌላ ወታደራዊ አውሮፕላን መዘዋወራቸው ተነግሯል። ተመልካቾች ለሰዓቱ የነበሩን ዜናዎችን የነበሩ በያላችሁበት ሰናይ ጊዜ ይሁንላችሁ።